እዚህ እንጠራቸዋለን። አንድ ጊዜ እባክዎ እናታችን እዚህ ጋር በክብር ይምጡልን። አዲስ ፈትል ደግሞ እባክሽ ወደዚህ ነይልን። አዲስ ፈትል ለእናታችን ትሰጪልናለሽ። እናታችን ደግሞ ለልጆ ያለብሱታል። ከዚህ በመቀጠል የሰይፍሻ ባለቤት ወይዘሮ ቬሮኒካ እባክሽ ወደዚህ ትመጪልንና የተዘጋጀው ኬክ ይምጣ። አዲስ ፈትል ስጦታ አለኝ እያለች ነው። እባክሽ አዲስ ዋው ግን ያምጣ። ኬኩን አዘጋጁልን፣ ወደዚህ ይምጣ። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅምና በጣም ነርቨስ ሆኛለሁ። ስላረጋችሁልኝ ክብር እግዚአብሔር ከፍ ያርጋችሁ። መጀመሪያ ኮሚቴው እናንተ የመጣችሁትን በአጠቃላይ ከየት እንደምጀምር አላውቅም። ምናልባት ትንሽ ነገር ማለት ከቻልኩ ይፈቀድልኛል። እዚሁ ላይ ጋሹ ብሸትም መሰልኩ አይደል? ካባው ለምንወዳቸው መሀላችን ለሌሉ የኪነ ጥበብ ሰዎች መጀመሪያ ነፍሳቸውን በአጸደ ገነት ያኑርልን። በእናታችሁ አስቧቸው። እሺ፣ ይቅርታ በጣም ምንድነው እዚህ ቦታ ላይ ዛሬ እግዚአብሔር እድሜ ከጤና ሰጥቶን እኛ አለን፣ ግን ደግሞ ይህን ያላዩ ያልታደሉ አሉ። ስለዚህ እግዚአብሔር ለሰጠን እድሜና ጤንነት፣ ምክንያቱም የጤንነት ዋጋ የሚታወቀው ታመን ስንተኛ ነውና ይህን የመሰለ ጤንነት ለሰጠን ለማያስከፍለው ለሚሰጠን ኦክሲጅን ክብር ለእግዚአብሔር ይሁን። መጀመሪያ ከዛ እንጀምር። ከዛ ማስከተል እንግዲህ በጣም ይከብዳል። እኔ ይህን ያህል ሰራሁም አልልም። በዙሪያ ያሉት የሚነገሩት ነገሮች በአጠቃላይ የማስተባበር ስራ ነው እንጂ የሰራሁት እኔ በግሌ እንዲህ የምለው ነገር የለምና እኔ ጥሩ ነገር ሳስብ ያንን እንድተገብር ምክንያት ለሆኑኝ ይህን ደግሞ ክሬዲት የሚወስደው ህዝቡ ስለሆነ በአጠቃላይ ለእኔ የሰጣችሁኝን ክብር ለኢትዮጵያ ህዝብ አድርጉልኝ። ሌላው ምናልባት ጋሻ አማረ አረጋዊ ገና ጋዜጣ ሲጀምር በብዙ የተባበረኝ ሰው ነው። ዛሬ እንደ ኮረስፖንደንት ዲነር ነው ያየሁት። ምክንያቱም ሸገር አለ፣ ሪፖርተር አለ፣ አባይ ቲቪ አለ፣ ኢቢኤስ አለ፣ ኢትዮ ኤፍኤም አለ፣ 97.1 ሁሉንም ነገር ነው የማየውና ብቻ ለማንኛውም የተሰማኝ ስሜት በቃላት የሚገለጽ አይደለም። ምናልባት ትንሽ ነገር ለማለት ያህል እናቴ በጣም ነው የምወድሽ፣ እድሜ ከጤና ይስጥሽ። ከእሷ ልጀምር ብዬ ነው። ባለቤቴ ያው የልጆቼ እናት ሁሌም ነው የማመሰግናት። ቬሮኒካ ኑረዲን ሁሴን አመስግኑልኝ ባካችሁ። እንግዲህ እኔ ላለፉት 20 ዓመታት በሬዲዮ ላለፉት 15 ዓመታት ደግሞ በቲቪ መስኮት የምታውቁኝ ወንድማችሁ ነኝ። በቅርቡ ደግሞ ያው አሜሪካ ዴንቪ ላይ የተሰጠኝን ሽልማትና ልዩ እውቅና አስመልክታችሁ ይህን ዝግጅት ስላዘጋጃችሁልኝ ኮሚቴውንም እናንተንም ከልብ አመሰግናለሁ። ከዛ ልጅ የመዝናኛ ስራ መስራት በጣም አስቸጋሪ ነው። በዚህ አጋጣሚ ለማዝናናት ወይም ደግሞ ለማስደሰት በምሞክርበት ወይም በምጥርበት ጊዜ ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ ጠይቃለሁ። እንደው በስተመጨረሻ ምን ማለት ትፈልጋለህ ካላችሁኝ እንግዲህ ምናልባት መቄዶንያን በተመለከተ አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና አንድ ሽልማቱን ወደዚህ ያምጣልኝ። ከዛ ለቢኒ
አዲስ አበባ ላይ ብቻ 8500 አረጋውያንና የአእምሮ ህሙማንን የቻለ ወንድማችን ነው ቢኒያም ረጅም ዕድሜ ከጤንነት ጋር እመኝልሃለሁ። የምሰራበትን ኢቢኤስን ጨምሮ እንግዲህ ዙሪያዬ ለኔ እዚህ መድረስ የራሳችሁን ጠጠር ላዋጣችሁ በአጠቃላይ ክበሩልኝ ነው የምለው። ወዳችኋለሁ። እንግዲህ የኢቢኤስ መስራችና ስራ አስኪያጅ አቶ አማን ፍስሐ ጽዮን፣ ተቦርነ በየነ፣ ጎሳዬ ተስፋዬ፣ ብርሃኑ ተዘራ፣ ቡዛየው ደምሴ፣ አብዮት ካሳነሽ፣ ታማኝ በየነ፣ ሸዊት፣ ሌሎችም በርካታ ሰዎች ናቸው የቪዲዮ መልእክት የላኩት። እንደ ቤተሰብ ከደጋሾቹ ዋነኛው ኢቢኤስ እና ይሄ ኮሚቴ ነው ማለት ነው። መልእክት እንሰማለን። ኬኩን እባካችሁ። ይህን ዝግጅት ላዘጋጃችሁ የኮሚቴው አባሎች እጅግ በጣም ላመሰግናችሁ ፈልጋለሁ። ሰይፉ ይሄ ብቻ ሳይሆን ብዙ ነገር ይገባዋል። ይህንን በዚህ እድሜው በዚህ ሰዓት አስባችሁ እንሸልመው ስላላችሁ እጅግ በአክብሮት በእኔም በኢቢኤስም ስም ላመሰግናችሁ ፈልጋለሁ። አማን ፍስሐ ጽዮን የኢቢኤስ ቴሌቪዥን መስራችና ስራ አስኪያጅን ከልብ እናመሰግናለን። ጤና ይስጥልኝ። ሰላም። ሳሚ ካሳ ሳምቦ ነኝ ከሎስ አንጀለስ ካሊፎርኒያ። የ2025 የአፍሪካን ኢምፓክት አዋርድ በማስመልከት የአራራይ የሙዚቃ ማህበርና የሙያ አጋሮቹ ላደረጋችሁለት ለዚህ እውቅና በጣም ከልቤ ላመሰግናችሁ እወዳለሁኝ። በጣም አመሰግናለሁኝ። ሳምቦ ነኝ። ኮንግራቹሌሽን ሰይፉ። ሰላም ጤና ይስጥልኝ ውዱ ወዳጄ ወንድሜ ሰይፉ ፋንታሁን ሰይፍሻ፣ እንደምን አለ? ሰላም ነው ወይ? እንግዲህ በትውውቃችን ጊዜ ውስጥ በርካታ ጊዜያትን አሳልፈናል። በተለይ በኢንተርቴይንመንቱ በኩል አሁን ደግሞ የደስታ ቀን ነው ተብሏል። እንደገና ለዚህም ሽልማት ደግሞ እውቅና ስለተሰጠህና ቆንጆ ጊዜ አሁን ደግሞ እያሳለፍክ ስለሆነ ደስታዬን ካለሁበት ሀገር ከቴል አቪቭ ልገልጽልህ እወዳለሁ። የተከበራችሁ ኢትዮጵያውያን በዚህ አዳራሽ የምትገኙ ደስታችሁን ለመግለጽ እንዲሁም ይህን ያዘጋጃችሁ በተጨማሪ ሙሽራውና እንግዳው ሰይፉ ፋንታሁን እንኳን ደስ አለህ፣ እንኳን ደስ አላችሁ። ወደ የካ ጫካ አካባቢ ነበር የሄድነው። ስለ ደን ያላቸውን ግንዛቤ